የውጭ ጉዳይ ሚኒስቴር ለሰነድ ማረጋገጥ አገልግሎት በዲጂታል ማከናወን የሚያስችለውን አገልግሎት በዛሬው ዕለት ይፋ አድርጓል። ቴሌሳይንና ዲጂታል ሞፋ በሚል ይፋ የተደረጉት አገልግሎቶች ሰዎች ካሉበት ሆነው የተቀላጠፈ አገልግሎት እንዲገኙም ያስችላቸዋል። በዚህ ጉዳይ ላይ ደግሞ ተጨማሪ መረጃዎችን ሊያደርሰን ባልደረባችን አንዷለም ተስፋዬ ይገኛል። እንኳን ደህና መጣ። እንኳን ደህና ቆየ። ምን አይነት መረጃዎች ተጋሩ? የዲጂታል አገልግሎቱ በምን ዘርፎች ዜጎችን አገልግሎት እንደሚሰጥ እስኪ አጋራ ነው። መልካም እንግዲህ ኢትዮጵያ በዲጂታላይዜሽን የተለያዩ አገልግሎቶችን ዲጂታል ለማድረግ ባለፉት ዓመታት ጥረቶች እየተደረጉ እንደሆነ ይታወቃል። በተለይ ደግሞ የመሶብ አንድ ማዕከል አገልግሎትም በዚሁ ረገድ የሚጠቀስ ነው። እዚህ አገልግሎት ላይ ቀዳሚ አገልግሎት ሰጪ ከነበሩ ተቋማት ደግሞ አንደኛው የውጭ ጉዳይ ሚኒስቴር ነው። እንግዲህ ዛሬ ይፋ የተደረገው ዲጂታል የሰነድ ማረጋገጥ አገልግሎት በውጭ ጉዳይ ሚኒስቴር፣ በኢትዮ ቴሌኮም በሰነዶች ማረጋገጫ ምዝገባ አገልግሎትና በፍትህ ሚኒስቴር በመተባበር የተዘጋጀ ነው። እንግዲህ ይህ አገልግሎት በዜጎች ካሉበት ሆነው ሰነዶችን ማረጋገጥ እንዲችሉ እንዲሁም ደግሞ የውክልና አገልግሎቶችን ማግኘት እንዲችሉ የሚያስችል ነው። ይህ አገልግሎት በተለይ 3 መንገዶችን ይጠቀማል ሰነዶችን ለማረጋገጥ። አንደኛው የፋይዳ ዲጂታል መታወቂያ ነው። ሌላኛው ደግሞ ዲጂታል ፊርማ ነው። እዛው አገልግሎቱን በሚያገኙበት የቴሌሳይን አማካኝነት በዲጂታል ፊርማ ሰነዳቸውን ያረጋግጣሉ። ከዛም በተጨማሪ እዛው መተግበሪያው ላይ ባለው ካሜራ አማካኝነት ተጭነው በቪዲዮ በአርቲፊሻል በሰው ሰራሽ አስተውሎት ቪዲዮአቸውን በማረጋገጥ ከሰነዶች ጋር በማመሳከር ነው ይህን አገልግሎት የሚሰጠው። እንግዲህ በዛሬው የዚህ አገልግሎት ይፋ ማድረጊያ መርሃ ግብር ላይ ተገኝተው ንግግር ያደረጉት የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርሃኑ ጸጋዬ እንግዲህ የውጭ ጉዳይ ሚኒስቴር በሀገር ውስጥና በዓለም አቀፍ ደረጃ ከሚሰጣቸው አገልግሎቶች አንደኛው የሰነድ ማረጋገጥ መሆኑን ጠቅሰው ይህን አገልግሎት ዜጎች ካሉበት ሆነው እንዲያገኙ ለማስቻል ይህንን መተግበሪያና ሶፍትዌር ይፋ ማድረጉን እንዲሁም ከኢትዮ ቴሌኮም ጋር በመተባበር ረጅም ጊዜ ወስደው ሲሰራበት የቆየ ስራ እንደሆነ አንስተዋል። ይህንንም አገልግሎት ከመጋቢት 21 ጀምሮ በሁሉም የውጭ ጉዳይ ሚኒስቴር አገልግሎቶች ላይ እንደሚተገበር ነው የተነሳው። ከእንግዲህ በኋላ የሚኖረው የሰነድ ማረጋገጥ አገልግሎት በኦንላይን ብቻ እንደሚሆን አምባሳደር ብርሃኑ ጸጋዬ በንግግራቸው አንስተዋል። በተለይ ደግሞ ይህ አገልግሎት በተለያዩ ዓለማት የሚገኙ ኢትዮጵያውያን ትልቅ እፎይታ እንደሚሰጣቸው አንስተዋል። እንዲሁም ደግሞ በሀገራችንም ቢሆን በተለያዩ ክልሎች ያሉ ዜጎች ሰነድ ለማረጋገጥ ከውጭ ጉዳይ ሚኒስቴር ጋር የተያያዙ ሰነዶችን ለማረጋገጥ ወደ አዲስ አበባ መጥተው ዋናው የውጭ ጉዳይ ሚኒስቴር በአካል ተገኝተው ያደርጉ የነበረውን የከፍተኛ የሆነ የገንዘብም እንዲሁም ደግሞ የጊዜ ብክነት የሚያስቀር እንደሆነ ነው ያነሱት። ከዚህም ባሻገር ይህ አገልግሎት ኢኮኖሚያዊና ማህበራዊ ፋይዳው ከፍተኛ እንደሆነ ጠቅሷል። በተለይ ደግሞ በተለያዩ ዓለማት የሚገኙ የዲያስፖራ ማህበረሰብ ካለበት ሆኖ የሰነዶችን ለማረጋገጥ እዚህ ያሉ የተለያዩ የንብረቶችን ለማንቀሳቀስ እንዲሁም ደግሞ ውክልና ለመስጠት በቀላሉና በቀልጣፋ አገልግሎት እንዲያገኝ እንደሚያስችለው አንስተዋል። ከእሳቸውም በተጨማሪ የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬው ታምሩም ይህ የቴሌሳይን አገልግሎት በተለይ ደግሞ የሰነዶችን ለማረጋገጥ የሚደረገው የቴሌሳይን አገልግሎት በአጠቃላይ በኢትዮጵያ የያዘችውን ከዲጂታል 2030 ጋር ለዲጂታላይዜሽን መርሃ ግብር ከያዘችው መርሃ ግብር ጋር የሚጣጣምና ለዚያ ስኬት የሚረዳ እንደሆነ ነው የጠቀሱት በንግግራቸው። ከዛም ባሻገር በቴሌ ክላውድ የዳታ ሉዓላዊነትና ደህንነትን በማረጋገጥ የዜጎችን መረጃ በኢትዮጵያውያን እጅ እንዲቀመጥና ደህንነቱ የተረጋገጠ እንዲሆን እንደሚያስችልም አንስተዋል። እንግዲህ ይህ አገልግሎት በተለይ ደግሞ ከሰነድ ማረጋገጥ ጋር በተያያዘ ያጋጥሙ የነበሩ የተለያዩ ማጭበርበሮችን እንደሚያስቀርና በሚጠቀማቸው የማመሳከሪያ መንገዶችም ምንም አይነት የሰነድ ማጭበርበር እንዳይኖር ለማድረግ የሚያስችል መሆኑን ነው በንግግራቸው የጠቀሱት። እንግዲህ ይህ አገልግሎት ከመጋቢት 21 ጀምሮ በይፋ መደረጉ በዛሬው መድረክ ተነስቷል። በዚህ የይፋ ማድረጊያ መርሃ ግብር ላይ የፍትህ ሚኒስትር ዴኤታው በላይሁን ይርጋ እንዲሁም የሰነዶች ማረጋገጫና ምዝገባ አገልግሎት ዋና ዳይሬክተር አቶ ሐሚድ ከኒሶን ጨምሮ የተለያዩ የዘርፉ ባለድርሻ አካላት ተገኝተዋል ማለት ነው። ይህ አገልግሎት እንግዲህ ኢትዮጵያ እንደ አጠቃላይ በዲጂታላይዜሽን ላይ የያዘችው እቅድና አጠቃላይ ሁሉንም አገልግሎቶች ቀልጣፋና ዲጂታል ለማድረግ የታሰበውን ሁሉ መርሃ ግብሮችን እንደሚያግዝና ለዚያም ስኬታማነት እንደሚረዳ ነው በዚህ መድረክ ላይ ይፋ የተደረገው ማለት ነው። አጠቃላይ የነበረው የቴሌሳይን እንዲሁም ደግሞ የዲጂታል ሞፋ ይፋ የማድረጊያ አገልግሎት ይህንን ይመስላል። አለምሰገድ አንዷለም ተስፋዬ ላደረስከ መረጃ እናመሰግናለን። መልካም ምሽት ይሁንልህ።